ሰከንድ አንዴ ህዝቡ ይስማና ህዝቡ ይፈራ። መጀመሪያ መጠጣት ያለበት ወይስ መጀመሪያ ዝም ብዬ ምግብና አረቅ ላጠጣው መጠጡን ላጠጣው ከዛ በኋላ የሆነ ቅብዝብዝ ሲልሽ ሽንት ቤት ይገባ የለ የዛኔ ዶላር ኪ ሰጠዋለሁ። መረጃ እየወጣ አይደለም አይደለ? እኔ የምልሽ ከአንቺ እኔና አንቺ የምናወራው በአንቺ በኩል ግን መረጃ እየወጣ አይደለም ማለት ምናልባት ሳሜ ካወቀችን በሽ እንደገና ደግሞ ማለት አሁን እንትን እያወራኝ ነበርና ከሚስ ብዛት ከሚስ ነበር የሚሰራ እሱን ጠይቅልኝ ብዬው ራሴን ላረጋጋ ምናምን ነገር አለኝ። ሆይ ሆይ የሚሉሽ ተሳዳቢዎች ገደል ሊከቱሽ እንጂ ሊጠቅሙሽ አይደለም። ጥፋትሽን አምነሽ ይቅርታ ጠይቀሽ ስራሽን ከህዝቡ ጋር ታርቀሽ ስራሽን ብትሰሪ ልጆችሽን ብታሳድጊ ይሻልሻል። ገባሽ? ጥፋትሽን ያው እኔ ቪዲዮዎች ስላሉ ነው እጄ ላይ ገባሽ? ቮይሶች ስላሉ ነው። እኔ ሴትነቴ ስብዕናዬ አስተዳደጌ አይፈቅድልኝም እንደዚህ አይነት ነገር አውጥቼ እዚህ ጋር ለህዝቡ ለማሰማት። እኔም ሴት ነኝ፣ እኔም እናት ነኝ እና ለዛ ነው ገብቶሻል። ልቦናሽ እያወቀ ከምትከራከሪ እልህ ከምትጋቢ እልህ ምላጭ ያስውጣል፣ እልህ ገደል ይከታል። እልህ ተያይዘሽ በኋላ አንቺ ነሽ የምትጎጂው። ለምን? ብዙ ማስረጃዎች ስላሉት ሶ ያዋጣኛል ካልሽ እኔ እንደ እህት መክሬሻለሁ በኋላ እንዳይጸጽትሽ። እሺ አሁን ችግር የለም። ችግር ኑሮብኝ እኮ ይቅርታዬ ማለት ችግር የለብኝም አልኩሽ። እነዚህ አጸያፊ ቪዲዮዎች እነዚህ አጸያፊ ነገሮች አሉብሽ እያልሽኝ ነው። እነዚህ አጸያፊ ቪዲዮዎች ከየት መጡ? ካላረክሽ ቮይስ ማን ነው? በምን ላጠጣው? አጠጣሁት፣ ታመመ አላረኩ። ባውል የማን ነው ቮይሱ? የማን አሁን የሰማነው ድምጽ የማን ነው? ራሱን ጠይቂ። ያቺ ድምጽ አይደለም፣ የኔ ድምጽ አይደለም። እኔ እንዲህ አይነት ቮይስ አላደረኩም። እኔ ፈጣሪ ሆይ ይሄን አልኩ። አቡዬ ተሰማሽ? አንዴ እንስማው ደግሞ ቢፍራድ ጠይቂልኝ። ያመጣው እሱ ያመጣውማ ጠንቋዩን ያገናኘችሽ ልጅ 180,000 ለሷ 80,000 ለጠንቋዩ 100,000 ከከፈልሽው እሷ ናት የሰጠችው። እኛ ምናልባት እኔ አንድ ሰው ነኝ ተሳስቼ ይሆናል። ፍቅር አንድ ሰው ነው ተሳስቶ ይሆናል። አንቺም አንድ ሰው ነሽ ተሳስተሽ። እኛ ሶስታችን ልንሳሳት እንችላለን፣ ግን 24,000 ምናምን ህዝብ ግን ሊሳሳት አይችልም። ህዝብ ሁሌም ትክክል ነው። ስለዚህ ህዝቡ ይስማና ህዝቡ ይፍረድ። አንዴ እኮ አልኩሽ፣ አንዴ እኮ ስሜ ጠፍቷል። ችግር የለውም። እኔ ግን አሁን እንድታሳምኝልኝ የምፈልገው አንዴ ሶሊያና አንዴ ዋን ሰከንድ አንዴ ህዝቡ ይስማና ህዝቡ ይፈራ። መጀመሪያ መጠጣት ያለበት ወይስ መጀመሪያ ዝም ብዬ ምግብና አረቅ ላጠጣው መጠጡን ላጠጣው ከዛ በኋላ የሆነ ቅብዝብዝ ሲልሽ ሽንት ቤት ይገባ የለ የዛኔ ዶላር ኪ ሰጠዋለሁ። መረጃ እየወጣ አይደለም አይደለ? እኔ የምልሽ ከአንቺ እኔና አንቺ የምናወራው በአንቺ በኩል ግን መረጃ እየወጣ አይደለም ማለት ምናልባት ሳሜ ካወቀችን በሽ እንደገና ደግሞ ማለት አሁን እንትን እያወራኝ ነበርና ከሚስ ብዛት ከሚስ ነበር የሚሰራ እሱን ጠይቅልኝ ብዬው ራሴን ላረጋጋ ምናምን ነገር አለኝ። ምን ሆን ካመመ እንዴ ምናምን ስለው አይ ምንም ራሴን ማረጋጋት ስላለብኝ ነው ምናምን አለኝ። በነገራችን ላይ ፈዟል እናት አባቴ። እሺ ኮመንቱን ይሁን እንግዲህ እኔ አይደለሁም የምፈርደው፣ ህዝብ ነው የሚፈርደው። ህዝቡ ምን ይላል? ኮመንቱ ህዝቡ ስላለው አይደለም። ህዝብ አይሳሳትም። ህዝብ አይሳሳትም። ስታዩ ጤነኛ ነኝ፣ ግን ጤነኛ አይደለሁም። ከማንም ሰው ጋር የሄድኩት የለም። እግዚአብሔር በሚያውቀው ህመሜን ለሰው አልናገርም፣ ምክንያቱም የሚፈይድልኝ ስለሌለ። ጠዋት ማታ ለእግዚአብሔር ከማውራት በዘለለ ምንም ነገር የለም። ምክንያቱም እንደ ስንቱን የሆንኩትን ነገር እንዴት አድርጌ ልንገራችሁ? ሁሉ ነገር ባዶ ሆኖብኛል። ፍቅር ዲዛይን ስሙ ነው ያለው። ስላለቀስኩ ግን እውነተኛ አይደለሁም። ያለቀሰ ሌባ ነው። በነገራችን ላይ መቀደመ አንብታ ነው ህዝቡን አሳምጻብኝ የነበረው። በቃ የምሆነውን ሳስብ ነው እንጂ የምናገረው ስላለቀስኩኝ ህዝቡ እንዲያምነኝ አይደለም። ምክንያቱም 3 ዓመት እግዚአብሔር እኮ ደግሞ ፈጥሮኛል። ከአንድ 2 3 እድል እኮ ሰጥቶኛል። ከአንድ 2 3 እድል ሰጥቶኛል። ሜቢ አሁንም ይቅርታ ላድርግልሽ እያልኳት ያለሁት እግዚአብሔር ስንት እድል ሰጠኝ በህይወት እንድኖር። ጋይስ ቲክቶክ ይዘጋል። የሚያለቅስ ስቲከር አታርጉ ፕሊስ። እንዳለ ኮመንቱን በለቅሶ ሞላችሁት። ቲክቶክ ይዘጋል። የሚያለቅስ ስቲከር ስታፕ ኢት ጋይስ። ስለዚህ ሀቢባ እሱ ምንድነው እዚህ ጋር ሳጥሪ የምነግርሽ እኔ ከአንዴ 2 3 በተለይ አዲስ ዓመት አካባቢ ሲመጣ እኔ ብዙ ነገሮች ይሆናሉ። በአግባቡ የምሰራበት ጊዜ የለምና ይሄ ጉዳይ
እኔ ይቅርታ ብላ ጉዳዩን እንድዘጋው ነበር የፈለኩት። አሁንም ማስረጃዎችን ከመልቀቅ የሶሻል ሚዲያ ርዕስ ሆኖ እንደዚህ እንትን ከማለት እሷም ስራዋን እንድትሰራ እኔም ስራዬን እንድሰራ ለየትኛው መንገድ በመመር ስለዚህ ዘመናዊ ምትየው ነገር ካለበኝ በእኔ በኩል ግን አንደኛ ህዝቡ ይፍረደኝ፣ ሁለተኛ ደግሞ በህግ አግባብ ከነገ ጧት ጀምሬ እሄድበታለሁ። እኔ ለሰራሹ ስህተት ይቅርታ ጠይቂያለሽ ነው እንጂ በዚህ ደረጃ ሞራል ኑሮሽ ምታወሪበት መንገድ ይኖራል ብዬ አልገመትኩም ነበር። ጨርሻለሁ። ሌሎችን ከጨረስነ በኋላ ማመስገን ያለብኝ መናገር ያለብኝ ነገር ተናግሬ እወርዳለሁ። እሷ የምታወራው ነገር ካለ ትናገር። አመሰግናለሁ። ሻቡላውራ አዎ አሁን አውሪ። ዘመናዊ ከመጀመርሽ በፊት አንድ ነገር ልንገርሽ። ሆይ ሆይ የሚሉሽ ተሳዳቢዎች ገደል ሊከቱሽ እንጂ ሊጠቅሙሽ አይደለም። ጥፋትሽን አምነሽ ይቅርታ ጠይቀሽ ስራሽን ከህዝቡ ጋር ታርቀሽ ስራሽን ብትሰሪ ልጆችሽን ብታሳድጊ ይሻልሻል። ገባሽ? ጥፋትሽን ያው እኔ ቪዲዮዎች ስላሉ ነው እጄ ላይ ገባሽ? ቮይሶች ስላሉ ነው። እኔ ሴትነቴ ስብዕናዬ አስተዳደጌ አይፈቅድልኝም እንደዚህ አይነት ነገር አውጥቼ እዚህ ጋር ለህዝቡ ለማሰማት። እኔም ሴት ነኝ፣ እኔም እናት ነኝ እና ለዛ ነው ገብቶሻል። ልቦናሽ እያወቀ ከምትከራከሪ እልህ ከምትጋቢ እልህ ምላጭ ያስውጣል፣ እልህ ገደል ይከታል። እልህ ተያይዘሽ በኋላ አንቺ ነሽ የምትጎጂው። ለምን? ብዙ ማስረጃዎች ስላሉት ሶ ያዋጣኛል ካልሽ እንደ እህት መክሬሻለሁ፣ በኋላ እንዳይጸጽትሽ። እሺ አሁን ችግር የለም። ችግር ኑሮብኝ እኮ ይቅርታዬ ማለት ችግር የለብኝም አልኩሽ። እነዚህ አጸያፊ ቪዲዮዎች፣ እነዚህ አጸያፊ ነገሮች አሉብሽ እያልሽኝ ነው። እነዚህ አጸያፊ ቪዲዮዎች ከየት መጡ? አንድ ሰው ጓደኛዬ ብለሽ ስትኖሪ፣ የወደፊት ባሌ ነው ብለሽ ስትኖሪ፣ ይቅርታ ለእንትኑ ማለት ነው ስትኖሪ መቼም አምነሹ ነው የምትኖሪው አይደለ? ይሄን ቪዲዮ የት አግኝቶ ቀረጸው? ቮይስ እኮ ነው፣ ቮይስ ቪዲዮ አይደለም። ቪዲዮዎቹማ ይኸውልሽ ቮይሶች ናቸው፣ ቪዲዮዎች አይደሉም። ቮይሶች የተጎዳዋቸው ነው እንጂ የእሷ ነገር አይደለም። ቪዲዮዎቹ ምን የተጎዳውት ነው? የእሱ ጉዳት ነው። ያንቺ ቮይሶች ናቸው፣ ቮይሶች የራስሽ ድምጽ። በዚህ ደረጃ አልኩሽ፣ በዚህ ደረጃ ለፍቅር እኔ ምንም አይነት ነገር እንዳላደረኩ እኔነቴን አውቀዋለሁ ሀቢባ። እግዚአብሔር ነው የሚፈርደኝ፣ እውነቴን እግዚአብሔር ነው የሚፈርደኝ አልኩሽ እኮ። የቮይስ ምስክር ብዙ ይኖረኝ ነበረ፣ ያወራውበት ብዙ ይኖረኝ ነበረ። ስልኬን ራሱ ነው የሰበረው፣ ራሱ ነው ያሳጣኝ። ኢራናዊ ሁኜ ከሀገር ቤት እስከምገባ ድረስ ከፍቅር ጋር ከአንድ ቤት ነበርኩኝ አልኩሽ። ከአንድ ቤት ስኖር ግን ምን እንደሚያደርግ እኔ ማመኔን አብሬ መኖሬን እንጂ ምን ያደርገኛል ብዬ አላስብም። ኢትዮጵያ ፓስፖርቴን ይዤ ከገባው በኋላ ግን ተመልሼ በአካል ከፍቅር ጋር አልተገናኘውም። ለምን? ጎንደር ነበርኩኝ ጸበል እየተጠመኩኝ አልመጣውም። ተደውሎ ተነገረኝ ፍቅር ሚስት አገባ አሉኝ። ማንን ሲባል አንዲት ልጅ አግብቷል አለ። አገባ? አዎ። እኔ ታምሜ ተኝቼ ታምሜም አይደለም እንግዲህ የተናገርኩትን ተናግሬያለሁ። በዛ ምክንያት እዛ ነበርኩኝ እንጂ በዚህ ደረጃ አላደረኩም። እውነት እግዚአብሔር ለሚያውቀው። ስለዚህ አርጋብኛለች ካለ እግዚአብሔር ስራዬን ይክፈለኝ፣ ስራዬን እግዚአብሔር ይክፈለኝ። ከእግዚአብሔር በታችም በላይ ማንም የለም አይደለ? እግዚአብሔር ይክፈለኝ። እሺ ካላረክሽ ቮይሱ ማን ነው? በምን ላጠጣው? አጠጣሁት፣ ታመመ። አላረኩም። በእውነት የማን ነው ቮይሱ? የማን? አሁን የሰማነው ድምጽ የማን ነው? ራሱን ጠይቁ። ያንቺ ድምጽ አይደለም፣ የኔ ድምጽ አይደለም። እኔ እንዲህ አይነት ቮይስ አላደረኩም። እንዲህ አይነት ቮይስ በፍጹም አላደረኩም። ማን ያደረገው? ልጅቷስ ማን ናት? እኔ አላውቅም። እኔ ፈጣሪ ወይ ይሄን አልኩ። አቡዬ ተሰማቱ። አንዴ እንስማው፣ ድጋሚ ቢፍረድ እንስማውና ድጋሚ ቢፍረድ። አንዴት ነው አታቋርጪ፣ በእግዚአብሔር እኔ በልጅ ስለምንሽ አታቋርጪ። እሺ ይሄን ቮይስ አልኩ። ይሄን ቮይስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የወጊቱ ቤተሰቦች ሰላም፣ ጤና፣ ፍቅር በያላችሁበት ተመኘውላችሁ። ውድ ቻናሌ ቤተሰቦች ላይክ፣ ሼር ማድረጋችሁን እንዳትረሱ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ። ውድ ቻናሌ ቤተሰቦች ያው ሁሌ በምንሰማው የሚያሳዝን የሚገርም አዳዲስ ነገር ነው። ያሁኑ ደግሞ በጣም ይገርማል፣ ያሳዝናል። በጣም ነው የሚያሳዝነው፣ በጣም ነው የሚገርመውና እንደው በህይወታችን መልካም ሰዎችን አያሳጣን ነው ዋናው ነገር። ከመጥፎ ሰዎች ጋር ርቃችኋቸው እንኳን ከማይረቁ ሰዎች ጋር ከነሱ ህይወት ወጣችሁ ከማይወጡ ሰዎች ጋር አላህ ያገጣጥመን።
ይሄ ፍቅር ዲዛይን በጣም ነው ያሳዘነኝ። በጣም ተይኝ ልኖርበት። ምናልባት እኮ እሷም እውነት ሊኖራት ይችላል አይታወቅም። ነገር ግን ደግሞ በዚህ ልክ ለፈጣሪዋ ሰጥታ ለፈጠራት ለአንድ አላህ ሱብሃነሁ ወተዓላ ሰጥታ ብትተው ምን ችግር አለ? በዚህ ልክ በቃ እኔ አላቅም። የሰው ክፋት በዚህ ልክ ሰውን እጎዳለሁ ብሎ ማሰብ በጣም እንትን ይላል። አለኩል ያህል ለምን አታምኒም? ለምን ይቅርታ ህዝቡንም እሱንም ለምን ይቅርታ አትጠይቂም ሲሏት በቤተ ክርስቲያን በአባቶች ፊት ምናምን አለች። ማለት ያ ማለት ምንድን ነው? እዚህ ጋ ጥፋተኛ ነኝ አድርጌያለሁ ብላ ህዝብ ፊት ላለማመን ነው እንጂ የጥፋተኝነት ስሜት እንዴት ተሰማት ታስታውቃለች። ግን እንዴት ነው እዚህ ጥፋተኛ ነኝ ብላ ጥፋቷን ማመን አልፈለገችም ህዝብ ፊት። እሷ የፈለገችው በድብቅ ከኋላ ከስተጀርባ ነው የፈለገችው እና በጣም ያሳዝናል። ከእንደዚህ አይነት ነገር እንደዋላ ይጠብቃል። ውድ ቻናል ቤተሰቦች ይህንን ቪዲዮ ሼር አድርጉት፣ ላይክ አድርጉ። በጣም ነው ያሳዘነኝ። ማለት የሰው ልጅ የጥፋተኝነት ስሜት ከተሰማው በቃ በህዝብ ፊት አይደል ይሄ ነገር የተወራው፣ በህዝብ ፊት አይደል ይሄ ነገር እንትን የተባለው። በቃ እዚሁ የጥፋተኝነት ስሜት ተሰምቶት አዎ ሰርቻለሁ አድርጌያለሁ፣ ግን ይህንን ስላደረገኝ ስለበደለኝ ነው አለቀ ነገር። እች እኮ የገዛ ድምጿን ራሱ ሽምድድና ያደረገችው። እንደውም ስለ ፎቶሾፕ ስታወራ ነበረ። ሪከርድ ኤዲት ሊደረግ አይችልም። ያ ማለት የኔን ሪከርድ ወደ ሌላ ሰው የኔን ሪከርድ በወንድ ማስመሰል አይቻልም፣ የወንድ ሪከርድ በሴት ማስመሰል አይቻልም። ግን ፎቶሾፕ ከሆነ ከአንገት በላይ ሌላ ሰው ከሆነ ከአንገት በታች ሌላ ሰው አድርገው ይቀርባል። ይሄ ግን ደግሞ እንደዛ የሚሆን አይደለም። እና ውድ ቻናል ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በህይወታችን መልካም ሰዎችን አያሳጣም፣ መጥፎ ሰዎችን ያረቅልን። ቪዲዮን ከወደዳችሁት ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ እንዳይረሳ። ሰብስክራይብ አድርጉኝ፣ ላይክ ማድረጋችሁን እንዳትረሱ። ቪዲዮውን እስከ መጨረሻው ድረስ ከተከታተላችሁት አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እወዳችኋለሁ፣ አከብራችኋለሁ። ወግ ዩቱብን 5000 አስገቡኝ። እሺ ቻናሌ ቤተሰቦች አመሰግናለሁ። የሌባ አይነ ደረቅ ከመሆኗ የተነሳ የገዛ ሪከርዷን ሲላክላት የገዛ ድምጿን እየሰማች ይህን አይደለም ትላለች። ህዝብ ፊት ለምን እዚህ ይቅርታ ተጠይቅም ስትባል ደግሞ በአባቶች ጋር ትላለች ማለት ነው። ልጅ አሳዳጊ ነኝ ምናምን ትላለች እና 9 ዓመት ሙሉ ትታው የኖረችውን ዛሬ እኔ አላቅም ብቻ የወደቀ ምሳር እንጨት ማነው የወደቀ እንጨት ምሳር ይበዛበታል እንደሚባለው ሁሉ እባካችሁ እንደዚህ አይነት ነገር ተጠንቀቁ። ጓደኛም አይታመንም። ከሌላ አቅፋለሁ ማለትም ከባድ ነው እና እሱ መረጃ ባይኖረው እሱ በአሁን በመረጃ ነው እየተጓዘ ያለው። እሱ ግን መረጃ ባይኖረው ምን እንደምታደርገው አስባችኋል? ምን እንዳቀደችለት ምን እንዳሰበችለት በጣም ይከብዳል። ውድ ቻናሌ ቤተሰቦች ከእንደዚህ አይነት ነገር አላህ ይጠብቃል። ሪከርዷ እየወጣ የራሷን ድምጽ እየሰማች 180 ሺህ ብር ከፍላ 180 ሺህ ብር ከፍላ እንዳስደገመች ሲህር እንዳሰራች እየተናገረች እሷው ራሷ በድምጿ ከጓደኛዋ ጋር ተባብራ አሁን ደግሞ ዘወር ብላን አይደለም ትላለች። እና ቤተሰብ አላህ ይጠብቃል። ወላሂ አላህ ይጠብቀን ከእንደዚህ አይነት ሰው ሱብሃንአላህ። በዱንያም በአኺራም ለማይደሰቱበት ግን እንደዚህ የሰው ህይወት ለማበላሸት ብስቅልቅል ማውጣት ይከብዳል። አንዳንድ ጊዜ ለምናደርጋቸው ነገራቶች ለምንሰራቸው ስራዎች ቆም ብለን ብናስብ የተሻለ ነው ብዬ አስባለሁ። ምንም በህይወታችሁ ደስተኛ አትሆኑም። በሰው ላይ በቃ ገበሬ የሚያጭደው የዘራው ነው። እናንተ በሰው ላይ መጥፎ ነገር እያሰባችሁ እናንተ በሰው ላይ
የሰው እንጀራ ላይ አቧራ እየነሰነሳችሁ በህይወታችን ደስተኛ እንሆናለን ብላችሁ አታስቡ። ከዚች ከልጅ ብዙ ያየሁት ነገር አለ፣ ብዙ የተማርኩት ነገር